ትሰማለህ? እኔ እናንተ ኧረ በቃ አምላክ ከፈለኩኝ እዚሁ ልደፋ እችላለሁ። እሺ እዚሁ ልደፋ እችላለሁ ያልኩ ነው። ምንም የምታመጣው ነገር የለም ማለት የማይገባችሁ አይመስለኝም ከማን ጋር እየተጋፈጣችሁ እንደሆነ። የኛን ጊዜ ባልሆነ አብቅቷል እያልኩ ስለ ጋሼ ብታውቅ ኑሮ ሲጀመር ሐሳብህን ከወዲያው ትሰርዘው ነበር፣ አትሞክረውም ነበር። ምንም የተፈጠረ አዲስ ነገር የለም። ያው ቢኖር አሳውቅ ነበር። ከዚህ ካወራነው ነገር በኋላ ምንም አዲስ ነገር እኔ ልፈጥርም ላደርግም ምንም አይነት እርምጃም ልራመድም አልሞክርም። ለምን ምን እንደሚደርስብኝ አውቃለሁ። ከዚህ በኋላ ስጀምር አንተን ተማምኜ ብዙ አይነት ሚስጥሮችን የምንሰራቸውን ስራዎች ነግሬክ ያገናኘውም ሰው አለ አይደለ? ዛሬም የሚመጣውን ባልደረባችን ልታገኘው ልታወራው ነው አይደለ? ከዛ ጊዜ በኋላ ምንም አይነት አዲስ ነገር የለም። ሳቅ እሺ፣ በደንብ ሳቅ። ምንም የምታመጣው ነገር የለም። ቀና በልና ንገረኝ። ቀና በልና ንገረኝ። ባትገለኝ ይሻላል። ምንድነው አርፎ የማይቀመጥ ማለት ከተራራ ጋር መጋፋት የፈለገው ለምንድን ነው? ጋሼን ወይስ አላወቀም? ታውቃለህ፣ የእሱን ባህሪ ያወቀ አይመስለኝም እኔ ራሴ እንጂ በዚህ ደረጃ ይሄዳል ብዬ አላስብም። እሱ ቀላል ሰው አድርጎት ነው ያው በዚህ ደረጃ የተዳፈረው። እና የምትፈልገው ነገር ካለ ልነግርህ እችላለሁ፣ ግን ደግሞ እርምጃ በሙሉ አጭር እንደሆነና አዋጭ እንዳልሆነ ነው የነገርኩህ። እስቲ ንገረኝና ይጠር ማን ከጀርባው እንዳለ ማን እንትን እንደሰጠውና ምንም አውቀው ሊመረምር መሆኑ ነው። አዎ ሊመረምር ነው። ዮናስ እንዳልመሰለማ እኮ ይታወቃል ቀደም ብሎ። ለምን እንዴት መሰለሽ ፍትህ መርማር የሚሉት ነገር አለ አንዳንድ ገና ያልበሰሉ ወጣቶችና በምትሰራ ሰዓት ምንጊዜም ቅናት ይኖራል፣ መቀናናት ይኖራል፣ አለመግባባቶች፣ ቅሬታዎች፣ መሻከሮች ይኖራሉ። እነዛን ሰዎች ተጠቅመህ ቁንጽል ትንሽዬ መረጃ አግኝተህ ሊሆን ይችላል። ያ ማለት ግን ጀግና ሆነ ከጋሼ ፊት ቆምክ ማለት አይደለም። ምንም ችግር የለውም። እሱን ለእኔ መረጃ ለመስጠትና ለማሳየት ያሉበት ቦታ ምናምን ምንም ችግር የለውም። ያው ግን አንተ ቃል እንደገባህልኝ ማለት በቂውን የሆነ ከሌላ አድርግልኝ እንጂ ለእኔ ምንም ችግር የለውም። ያን ነገር ተባበርካለሁ። ትናንትና መጥተው ነበረ። ያው እኔ ጋር ያሉ ሰሞኑን 4 አይደሉ? እኔ ጋር የሚመጡት 4ቶች ናቸው፣ አዛውንቶችና ህጻናት መጥተው ነበር። ትናንትና አስረክበውኛል ያለውን ሳንቲም። እሷን አስፈራርታችሁ ወይ በገንዘብ በትንሽ ነገር ደልላችኋት ሊሆን ይችላል። ያ ማለት ግን ከጋሼ ጋር ትፋለማለህ ማለት አይደለም። አንተ ሲጀምር ማንና ከተራራ ጋር የምትጋፋው እሱን ብትወስደው መልሰን እንቀበልሃለን። በቂ መረጃ አለን። በሁሉም መንገድ የሚፈልገውን መረጃ በሚፈልገው ሰዓትና በሚፈልገው ጥራት በሚፈልገው መንገድ ማግኘት የሚችል ሰው ነው። ከባድ ሰው ነው። አንተ እንደምታጣጥለውና እንደምትንቀው አይነት አይደለም። አብቅቷል። ከዚህ በኋላ አንተ በእኔ ቁጥጥር ውስጥ ነው ያለኸው። ተግባባን አይደለ? እሺ ልቀቅና እያንዳንዱ ነገር ትነግረኛለህ። እሺ አንቺ ነሽ እያንዳንዱ ነገር ትነግረኛለህ። እሷን ልቀቃት እያልኩ ነው። ጓደኛዬ ነው ምናምን ነገር ብሎ ነው የላከኝ። ከዛ በኋላ የሆነ ቦታ ላይ ሄጄ እንትን እንድጠጣ ምናምን ሚሪንዳ ምናምን ነገር ነው ካልኮል ነፃ የሆነ መጠጥ ነው እንድጠጣ ተከፍቶልኝ መጠጡ ምናምን ነገር መጠጡን መጠጣት ጀመርኩኝ። ከዛ ጠጣሁኝ። ስጠጣ የሆነ ሰዓት ላይ በቃ እየደነዘዝኩኝ ምናምን ነገር እየፈዘዝኩኝ በቃ ሰውነቴ ያለ አይደለ እንደዛ እየሆነ መጣ። ከዛ በኋላ የሆኑ ጣና ያሉ ሰውዬ መተው ተቀብለው ሰጡኝና በዛ ምክንያት የተገናኘ ነው። እኔ እግዚአብሔር ከሰማይ የላካቸው ነው ይመስለኝ። በደንብ ነው የማውቀው። እኔ እኮ ከጋሼ ጋር ነው ያደግኩት። እሱ ነው ያሳደገኝ። ነገር ምን እያደግኩ ስመጣና ወንጀል እንደሆነ ሁሉ ነገር ሳቅ ለማመልከት ለህግም ለማሳወቅ ይሄን ነገርም ለማጣራት ሁሉንም ነገር አስቤ ወደ ህግ አካላት ለመሄድ ሞክሬ ነበር ከአንድም 2 ጊዜ። ይኸውልህ የሚደርስብን ነገር እኮ ከባድ ስለሆነ ነው እንጂ እኛ ፈልገን ነው ወደነው አይደለም ይሄንን ስራ የምንሰራው። እናንተ ጋር እኔ የህግ አካል አግኝቼ ፖሊስ ምናምን ነገር ስለ ሁሉም ነገር አመልክቼ ያ የነገርኩት የህግ አካል የጋሼ ቀኝ እጅ ሆኖ ነው የተገኘው። ሰውንና ችግር አያጋጥምም አይባልም። ችግር አጋጠመኝ። ልጆች ነበሩኝ፣ 2 ልጆች ማሳደግ አቃተኝ። ባለቤቴ ጥሎኝ ሄደ። ስለዚህ 2 ልጆች ማሳደግ ስላልቻልኩኝ ልጆቹን ለጉደፈቻ ሰጥቼ ሰው ቤትም እያጠብኩኝ እየተላላኩኝ መኖር ጀመርኩኝ። ግን በቃ ማለት ያው እንደ ልጅ ነው ያደግነው። አሳድጎኛል ነው እኔ የምለው። አሁን ግን ወንጀሎችን እየሰራን ያልሆነ ነገር እያስደረገንም ቢሆን በማደጎ እንደተሰጠ ልጅ አይነት አድርጎ አሳድጎናል። ትምህርት ተምሬያለሁ። እኔ እስከ 8ኛ ክፍል ተማርኩኝና ወደ ሃይ ስኩል አልፌ ነበረ። የሆነ ሰዓት ላይ
ራሴ ምን እንደሆንኩኝ አላውቅም። ከዛ ስነቃ ከተወሰነ ሰዓት በኋላ ምናምን ነገር ያው ደም በደም ሆኜ ምናምን ነገር ራሴን በቃ በጣም ታምሜ ምናምን ነው የነቃሁትና መቻል አለብሽ። እኔ ያልሽኝን አደርጋለሁ። ተረጋጊ እባክሽ። አስከፍቼሽ አውቃለሁ? አስከፍተሽኝ አይደለም፣ ድንገት ስለመጣሽ ነው። አንቺን ያውን ሳንቺን አይደለም ስጠብቅ የነበረው። ሲጀመር ከኛ የበላይ ያሉ ማለት የሱ የበታቸውን ሰዎች እኛ ደግሞ የበላይ ማለት እኛም እናውቃቸዋለን። እነሱም እንደኛ አሁን በሰዓት ከጋሼ ጋር ይገናኛሉ ብለሽ ታስቢያለሽ? እነሱ ሰዎች ይመስለኛል እነሱ የሚገናኙ ይመስለኛል። ከኔ 5 ዓመት ምናምን ነው የሚበልጠው። እሱም እዛው ነው ያደገው፣ እንደኛ ማድረጎ እዛ ነው ያደገው ማለት እንደዛ ነው። በጋሼ ነው ያሳደገው፣ እንደዛ ነው ያደገው። በቃ እዛ ነው የምንተዋወቀው፣ አብረን ነው ያደግነው ስንጫወት ምናምን። በፊት ልጅ እያለን ጥሩ ነበረ ማለት ስናድግ ነው ታውቃለህ፣ ወንጀለኛም እንደሆነ ወንጀልም እንደሆነ ምናምን ነገር ያወቅ ነው። እነሱ ብሮች ከሱቅ ወይም ደግሞ እኔ ከታክሲ ምናምን ተቀብያቸው አይደለም። እነዛን በብዛት ሰዎች ነው ማለት እንዴት መሰለህ፣ በልመና በህፃናት ሽማግሌዎች አሉ፣ ህፃናት አሉ። እነሱ ከልመና እንትን የሚያገኛቸው ሳንቲሞች ዝርዝር ብሮች ናቸው። ተረጋጊ፣ ምንም አትደናገጪ። እኔ ወደ ቤት ያስገባውሽ ምናምን እስከ ዛሬ ድረስ ገብቼ ማላውቀውን አስገባሽኝ። እኔ እኮ ምግብ ልትሰጪ ነው ብዬ ነበረ። ያንን ህፃን ልጅ ተቀብዬ ሄጄ በቃ በጣም ትንሽ ነው፣ በጣም ያስፈራል። ለመያዝ እንኳን የሚያስፈራ ልጅ ይዘው መጥተው ሰጡኝ። ከዚያ ያንን ይዤ ሄጄ ስለምን በቃ በህይወቴ አይቼው ማላውቅ ሰው ቤት እንኳን ሆኜ እየሰራው ማላውቀውን ብር አገኙን። በምን አቅም ይጠይቃለኝ? ብጠይቅማ ጥሩ ነበር። ቢያንስ እኔን የሚደግፈኝ ልጅ ይኖር ነበር። አንዱን እንኳን ተቀብዬ ወስጄ። ሰላም ሰላም፣ ውድ የገመና ቻናል ቤተሰቦቻችን እንዴት ናችሁ? ዮኒ ነኝ። ያው እንግዲህ ተመልሼ መጥቻለሁ። ትላንትና በጣም ብቻ አድካሚ የሚባል በጣም ብዙ ቀን የሚመስል ቀናትን አሳልፈናል። ያው እኔም በጠዋቱ ነው ጀምሬው የነበረው። ትንሽ ጠዋት ላይ የነበረውን ነገር እናንተም እንደተመለከታችሁት ነው። እንግዲህ ምናልባት ቪዲዮቹ ተቆራርጠው እናንተ ጋር ደርሰው ይሆናል። ስለዚህ በጣም በጠዋት ጉድ ሰምቼ ማለት መሳቤን ገብቼ ሳየው መሳቤ ተበረጋግዶ ያለውን ነገር ቤቱ ምስቅልቅል ብሎ ሳየው ትንሽ ደንግጬ ነበረ። መሳቤ ተሰብሮ ፋይሎች የተሰርቀው ነው። እንግዲህ በስልክ ነው አጠገቤ የነበረውን ባልደረቤን አብራልኝ ብዬ ያስጀመርኩትና ለእናንተ ማሳወቅ ስላለብኝ ያንኑ ነገር ተከታትዬ ለእናንተ ማሳሳይ የነበረው። ስለዚህ ያው በዛ መንገድ እንግዲህ አልፈን ልጁንም ይዘን እንግዲህ አብሮት የነበሩትንም ወንበዶች ይዘን ወደ እሷ ደግሞ ተጠቁመን እዚህ ቦታ ላይ መተን ነበረ። ዛሬም ከዚህ ቦታ ላይ ጀምረናል ማለት ነው። ምንድነው ዛሬ ያው ከትላንት የቀጠለ ታሪካችን እንዳለ ነው። ልንይዘው የምንፈልገው አንድ ወንጀለኛ አለ። እሱን ለመያዝ እንግዲህ አንዳንድ ወጥመዶችን አጥምደን እንዲሁም የኔም ባልደረቦች ጋር ተነጋግረን አንዳንድ ነገሮችን አድርገን እየጠበቅን ያለንበት ሁኔታ ነው ያለውና እንግዲህ አሁን እሷም ጋር ተደዋውሎ ነበረ። ያው እንደሚመጣና ገንዘብ እንደሚወስድ ስንት ሰዓት ነው የምትመጣው ልወጣ ነው ስላለችው እየመጣው ነው። ገንዘቡን ከወሰድኩ በኋላ ወደምትሄጂበት ትሄጃለች ተባብለው ተነጋግረው ነው እንግዲህ ያለው ማለት ነው። ስለዚህ እሱ እስኪመጣ እኛ አንዳንድ ነገሮችን ለእናንተ እናሳውቅ ብለን ነው እዚህ ቦታ ላይ የተገኘ ነው። ስለዚህ አንድ ነገር አስበናል። በድብቅ ካሜራ መጀመሪያ የሚያወሩትን መስማት ስላለብን በድብቅ ካሜራ እዚች አካባቢ አንድ መጽሐፍ መደርደሪያ አለች። እዛች መጽሐፍ መደርደሪያ ላይ ካሜራችንን አስቀምጠን እሱ ሲመጣ እዚህ ቤት ምን ያወራሉ፣ ምንስ ይነጋገራሉ የሚለውን መስማት ስለፈለግን ያንን ለማድረግ ወስነናል ማለት ነው። አንቺም ቢሆን እንግዲህ ነገሩን ማስታወቅ የለብሽም። በድብቅ ነው እንግዲህ ይህን ነገር የምናደርገው። ስለዚህ አንዳንድ መረጃዎች ከእሱ አንደበት መስማት ስላለብን ነው ይህን ነገር የምናደርገው እንጂ ሲመጣ ቀጥታ የሚያዘቅቶን አይደለም። ከእሱ አንደበት መስማት የምንፈልጋቸው አንዳንድ ነገሮች ስላሉ ይህን ነገር መስራቱን ማመን ስላለበት ነው። ነገ ፍርድ ቤትም ለማቅረብ እንዲመቸን ይህን ነገር ማድረግ ስላለብን ነው እንጂ የምናደርገው እንጂ ሲመጣ ቀጥታ ይዘን እንዲያወጣጣ ማድረግ እንችላለን። ግን እነዛን ልፋቶች ለመቀነስ እነዛን ግብግቦች ለመቀነስ ብለን ነው እንግዲህ ይህን ድብቅ ካሜራ ማስቀመጥ ያለብን ብዬ ያሰብኩትኝ። ስለዚህ ከባልደረቦች ጋር ተነጋግረናል። አንዳንድ ነገሮችን ውጭውንም እንግዲህ አስተካክለዋል። ሲመጣም ምንም አይነት ጥርጣሬ እንዲጭር ስላልተፈለገ ግቢ ውስጥ ያሉትንም ሁኔታዎች አስተካክለን ማንም እዚህ አካባቢ ላይ በር ላይም እንዳይገኝ ወጣ ብለው ራቅ ያለ ቦታ ላይ እንዲጠብቁት አድርገን እንግዲህ እሱን እየጠበቅን ያለንበት ሁኔታ ነው ያለው ማለት ነው። መቼም ማታ ላይ ምንም ሌላ የተፈጠረ እንግዳ ነገር የለም አይደለ? ምንም የተፈጠረ አዲስ ነገር የለም። ያው ቢኖር አሳውቅ ነበር። ከዚህ ካወራነው ነገር በኋላ ምንም አዲስ ነገር እኔ ልፈጥርም ላደርግም ምንም አይነት እርምጃም ልራመድም አልሞክርም። ለምን ምን እንደሚደርስብኝ አውቃለሁ። ከዚህ በኋላ ስጀምር አንተን ተማምኜ ብዙ አይነት ሚስጥሮችን የምንሰራቸውን ስራዎች ነግሬክ ያገናኘውም ሰው አለ አይደለን? ዛሬም የሚመጣውን
ባልደረባችን ልታገኘው ልታወራው ነው አይደለ? ከዛ ጊዜ በኋላ ምንም አይነት አዲስ ነገር የለም። እኔ ጋር የተፈጠረም ነገር የለም። ላረግ የሞከርኩትም ነገር የለም። የአንተ ባልደረቦችም እኔ ጋር ነው ያደሩት እንዳየኸው። ስለዚህ ምንም አዲስ ነገር የለም። እንግዲህ ስለዚህ እኛም እንግዲህ ያው ነገሮችን አሰብ አድርገንበት አንዳንድ ነገሮችን ከባልደረቦች ጋርም ተወያይተን መተናል ማለት ነው። ስለዚህ ያ ሰው ማን ነው? ምንስ ይነግረናል? ምን አዲስ ነገር እናገኛለን የሚለውን እንግዲህ መረጃ ለማግኘት ሁላችንም ተሰባስበን ተገኝተናል ማለት ነው። ጋሼ አሁንም ማለት ያው ወንጀሉን መስራቱን እንደቀጠለ ነው ያለው። ሁሌም እንግዲህ የእሱ ወንጀሎች በየቦታው ይሰማሉ። እዚህ ነው ሲባል እዛ ነው፣ እዛ ነው ሲባል ሌላ ቦታ ነው ማለት ልናገኘው አልቻልንም። ትክክለኛ ማንነቱን እንኳን ልናውቀው አልቻልንም እና ይህን ሰው ግን ስናገኘው ምክንያቱም ከበቂ በላይ የሚሆኑ ማስረጃዎችን ስላደራጀን ከህግ ቦታም እንግዲህ ፍቃዶችን ተቀብለናል ማለት ነው። ካገኘነው በቁጥጥር ስር አድርገን ወደ ህግ ቦታ ላይ እንድናመጣው ፍቃድን አግኝተናል ማለት ነው። ማንኛውንም አይነት እርምጃ መውሰድ እንደምንችል ፍቃድ ተሰጥቶናል ማለት ነው። ስለዚህ ያልተገባ እርምጃ ቢያደርግ ደግሞ ሊሆኑ የሚችሉ ነገሮች አሉ። እንግዲህ እኔም ባልደረቦች ፍቃድ ተሰጥቷቸዋል ማለት ነው። ምክንያቱም ሰውየው ቀላል ሰው አይደለም። መሳሪያ ይዞ ይንቀሳቀሳል፣ ብዙ ነገር ያደርጋል እና እሱን ስንይዝ እንዲሁ በቀላሉ ይሆናል ብዬ አላስብም። ያው የሚፈጠሩ ነገሮች ሊኖሩ ስለሚችሉ ለሱ ፍቃድ ተሰጥቶናል፣ መተኮስም እንደምንችል ፍቃድ ተሰጥቶናል ማለት ነው። ስለዚህ ያው ጋሼ ጋር እንግዲህ እየተራመድን ነው። ትንሽ ነው የቀረን ጋሼ ጋር ለመድረስ የተወሰኑ እርምጃዎችን የቀሩን እና ጋሼን በቁጥጥራችን ስር አውለን ያው እንግዲህ ደስታችንን እናከብራለን ብዬ አስባለሁ። የብዙ ሰዎች እንባ፣ የብዙ እናቶች እንባ ያለበት ጋሼ በቁጥጥራችን ስር እንደሚውል ምንም ጥርጥር የለኝም። እናንተም እንግዲህ ከጎናችን ናችሁ። ሁልጊዜም እንደምንለው እንግዲህ ላይክ እያረጋችሁ ሀሳባችሁን እዚህ ከስር ጻፍ እያረጋችሁ እንዲሁም ደግሞ ሰብስክራይብ ሳታደርጉ እያያችሁ ያላችሁ ሰዎች ሰብስክራይብ እያረጋችሁ ቪዲዮቻችን እንድታዩ እንግዲህ እንጋብዛለን ማለት ነው። ለሌሎች መማማሪያ እንዲሆን ደግሞ ሼር አድርጉላቸው። ለወዳጅ ዘመዶቻችሁ ትምህርት እንዲወስዱበት ሼር አድርጉላቸው። እንዲሁም የምታውቁትም ስለዚህ ጉዳይ እኔ የሚመለከተኛል የምትሉ ካላችሁ ደግሞ ቴሌግራም ቻናላችን ላይ ያው መልእክታችሁን ለእኛ ማሳወቅ ትችላላችሁ ማለት ነው። ስለዚህ ምን ይፈጠራል የሚለውን እንግዲህ አብረን እናያለን ማለት ነው። ስለዚህ አሁን ቤቱን ወደ መዘገጃጀቱ እንሄዳለን ማለት ነው። ያው አብራችሁን ቆዩና የሚፈጠረው እንድታዩ እንጋብዛለን። እንግዲህ ውድ ተመልካቾቻችን እንግዲህ ካሜራችንንም ይሆናል በምንለው ቦታ ላይ አስቀምጠናል ማለት ነው። አሁን እንግዲህ እዚህ ያለ ነው እና ሄርሜላ ነን። ሄርሜላም እንግዲህ እዚህ ነገር ላይ ለመተባበር አንዴ ገብታበታለች። ስለዚህ ሁሉን ነገር እንግዲህ በተነጋገርነው መሰረት ማለት ነው አይደል? እንግዲህ ከሄርሜላ ጋር ብዙ ነገሮችን አውርተናል። ስለዚህ ይመጣል የተባለውን ሰው እዚሁ ቤት ውስጥ መጥቶ ፋይሉም እንግዲህ የተባለው እዚሁ አለ፣ ቦርሳ ውስጥም ሁሉ ነገር አለ። እሱን መጥቶ ተቀብሎ ምን ይላል፣ ምንስ ይናገራል፣ ስለምንስ ያወራሉ የሚለውን ነገር እንግዲህ እኛው ራሳችን የምንሰማ ይሆናል ማለት ነው። ስለዚህ በመሀል እንግዲህ እኛ ዘው ብለን እንገባለን። እንዳስፈላጊነቱ መሳሪያችንን ያው እንግዲህ እንደ ሁልጊዜም በተጠንቀቅ ይዘናል ማለት ነው። ስለዚህ ማንኛውንም ነገር ምን እንደሚመጣ ስለማይታወቅ ለማንኛውም ጥንቃቄ ያስፈልገናል። የኔ ባልደረቦች ራቅ ብለው ጠንቀቅ ብለው እየጠበቁን ያሉት እየተቃረብኩ ስላለ ነው። እንግዲህ አሁን እኛም ካሜራችንን አብርተን የመጣ ነው ማለት ነው። ስለዚህ እንግዲህ ሄርሜላ እችን ስልክ እዚሁ አካባቢ ያስቀምጣታለሁ። ምንም ነገር ጥርጣሬ መኖር የለበትም። እያንዳንዱ ነገር እኔ ከውጭ ሆኜ እከታተልሻለሁ። ስለዚህ እዚች ጠረጴዛ ላይ ያስቀምጣታለሁ። ሲመጣ እንደ ማንኛውም ፋይሉን ነው የሚፈልገው። ፋይሉን አውጥተሽ ትሰጪዋለሽ። ያለውን ነገር የሚያወራሽን ሌላ ጊዜ እንደምታወሩት በትክክለኛ መንገድ ትመልሽለታለሽ። ተግባባን አይደል? ሌላ ነገር ብትፈጥሪ እኔ እዚሁ ጋር ነኝ፣ እመጣለሁ። ግልጽ ነው። ምንም ፈጥሮ ነገር የለም ከዚህ ጊዜ በኋላ እኮ በቃ ነገር ይካል። እንግዲህ ውድ ተመልካቾቻችን ስለዚህ ወደ ማገባደጃው እየደረስን ይመስለኛል። ጋሺ ወደ ተባሉ ሰውዬ መቅረቢያችን ትንሽ ነው የቀረን። ስለዚህ በቅርቡ እንይዟለን ብዬ ተስፋ አደርጋለሁ። ይህ ሰው ይመጣል አይመጣም አብረን የምናየው ይሆናል። እኔ እንግዲህ ውጪ ከባልደረቦች ተጠብቃለሁ። ገብቶ እንግዲህ እኛም በስልካችን ከውጭ ሆነን ስለምንቆጣጠር ምን ሰዓት ላይ መግባት እንዳለብን አይተን እንመጣለን ማለት ነው። እንግዲህ በድብቅ ካሜራ ነው ነገሮችን እየተከታተልን ያለ ነው። እሷንም እንግዲህ ከውጭ ሆነን እንከታተላታለን ማለት ነው። አብራችሁ እንድትቆዩ እንግዲህ አሁንም እጋብዛለሁ። እኔ ውጭ ሆኜ እጠብቀዋለሁ ማለት ነው። ምንም ነገር እንዳያስታውቅ እሺ። ምንም ችግር የለም።
አቤት ገባ እንዴት ነህ? ሰላም እሺ ሰላም አለው ሰላም ነው ሁሉ እንዴት ነው? ሰላም እግዚአብሔር ይመስገን። ምን አዲስ ነገር አለ? ምንም የለም አዲስ ነገር አለበት ነው እውነት። አካባቢውን ግን በደንብ እየቃኘሽ ነው? አዎ እያየሁ ነው። እስካሁን ምንም ነገር የለም አዲስ ነገር። በእርግጥ በአንቺ ተማመናለሁ፣ ግን ስለ ዮናስ ምን አዲስ ነገር አለ? መታወቂያ ላይ ተሻግተሽ ታውቂያለሽ ወይስ? ምንም አላገኘሁትም ምናምን፣ ግን ያ ከሱ እሱ ጋር ያለው እንትናችን ማስረጃው ሸፍንጫለሁ ያረጋግኛል። አስመጥቻለሁ። እነሱ እነዚህ መጣዋል። ሁሉም አሉ አስፈላጊዎች? ሁሉም አሉ። እስኪ ቼክ አድርጋቸው። እንግዲህ እኔ ያዩዋቸው ነው ያልከኝ አሉ። እናንተ ናቸው ደግሞ የሌለው የቀረውን የምታውቁ ምናምን። በጣም አሪፍ በጣም አሪፍ። እኔ የምለው ምንድነው አርፎ የማይቀመጥ ማለት ከተራራ ጋር መጋፋት የፈለገው ለምንድን ነው? ጋሽን ወይስ አላወቀም? ታውቃለህ፣ የእሱን ባህሪ ያወቀ አይመስለኝም እኔ ራሴ እንጂ በዚህ ደረጃ ይሄዳል ብዬ አላስብም። እሱ ቀላል ሰው አድርጎት ነው ያው በዚህ ደረጃ የተዳፈረው። እንግዲህ ይሄም ነገር አሁን እሱ ጋር እንደጠፋ ያውቃል። እስካሁን ድረስ የኛ ሰዎች ከሱ ነው ሰርቀው ያመጡት እንደምታውቀውና ይሄ ነገር ማውቁ አይቀርም። እንግዲህ ከዚህ በኋላ ያለውን ደግሞ እስኪ እናያለን። በጣም የሚገርም ነው ማለት ምንድነው የሚፈልገው? እኔ የገባኝ አይደለም። የኔ ያክል ድፍረት የሰጠውስ ማን ነው? ከጀርባ ያለስ ማን ነው? እኔ ምንም ስለዛ ነገር ምንም አውቀው ነገር የለም። ግን በቃ በጣም ስለ ነገሮች ማወቅ ማጣራት ምናምን እንደሚፈልግ ነው ማውቀው። ስለ ጋሽ ስለኛ ስለምንሰራቸው ስራዎች ምናምን ማወቅ የሚፈልግ ይመስለኛል። ግን ማን ከጀርባው እንዳለ ማን እንትን እንደሰጠው እና ምንም አውቀው ሊመረምር መሆኑ ነው። አዎ ሊመረምር ነው። ዮናስ እንዳልመሰለማ እኮ ይታወቃል። ቀደም ብሎ ለምን እንዴት መሰለሽ ፍትህ መርማር የሚሉት ነገር አለ። አንዳንድ ገና ያልበሰሉ ወጣቶች እና ወጣትነታቸውን ኮንኛ ሳይሆን ግን ብስለት ያንሰዋል። አየሽ የጋሽን ማንነትና ምንነት ቢያቅ ይህን መንገድ ባልጀመረው ነበር። በነገራችን ላይ ገንዘብ ሲኖርሽ ፍትህ ራሱ ወደ አንቺ ይመጣል። አንቺ ወደ ፍትህ አትሄጂም እና ዮናስና መሰሎቹ ይመስለኛል መመርመር አለባቸው እነሱ ራሳቸው ማለት ነው። በነገራችን ላይ እንደዚህ አይነት ውርውር የሚሉ እንቅፋት ሊፈጥሩ የሚችሉ ኃይሎች ካሉ ያለምንም ርህራሄ መወገድ መቻል አለባቸው። በዚህ ደግሞ ጋሽን ታውቂያለሽ መቼም አውቃለሁ። ይሄ ነገር አምልጦ የሆነ ነገር ሀፕን ያደርግ የሆነ ነገር ቢከሰት እኛንም ከምድረ ገጽ ነው የሚያጠፋው። እሱን አውቃለሁ። እኔ ግን በቃ ምን እንደሆነ ታውቃለህ፣ እሱ ለምን እንደፈለገና እኔ እንዴት እንደሆነ ምናምን ላውቅ አልቻልኩት እንጂ ጋሽን ባህሪ እኮ ለእኔ አዲስ አይደለም። እንዴት እንደሚቀጣ እንደዚህ አይነት የሚዳፈሩ ሰዎች ምን እንደሚያደርግ እኔ በደንብ ነው የማውቀው። አዎ እኛም በዛ ልክ ነው መንቀሳቀስ ያለብን እና ምንድነው ስለ ጋሽ ባህሪ መቼም ላንቺ አልነግርሽም። እንደዚህ አይነት የሚያስቸግሩ አይነት እንቅፋት የሚፈጥሩ አይነት ካሉ ከስር ከስሩ መወገድ መቻል አለባቸው። ምንም አይነት ትዕግስት መኖር መቻል እድልም መኖር መቻል የለበትም። ብዙ ነገር ነው የሚያበላሹት ማለት ነው። በነገራችን ላይ ከለማኞች ተቀበልሻቸው አመጡ? አዎ አምጥተው ትናንትና መጥተው ነበረ። ያው እኔ ጋር ያሉ ሰሞኑን 4 አይደሉ እኔ ጋር የሚመጡት 4ቶች ናቸው። አዛውንቶችና ህጻናት መጥተው ነበር። ትናንትና ያው አስረክበውኛል ያለውን ሳንቲም ያ ገንዘቡም አለ ከአደንዛዥ የተገኘው ገንዘብ ሁለቱንም አንድ ላይ አድርጌ ልካለሁ። ስትወጣ በሻንጣ ይዘህ ትወጣለህ ማለት ነው። ብሩ ተዘጋጅቷል? ተዘጋጅቷል። አዎ በጣም አሪፍ ነው። የተማመንብሻለሁ። አንበሳ። አይ ቆንጆ ነው። እቃውስ? እቃው አለ 1 ኪሎ የሚሆን እቃ አለ እኔ ጋር። አልተሰራጨም? አልተሰራጨም። ለምን? ትናንትና ትንሽ አልተመቸኝም ነበረ አንዳንድ ስራዎች ላይ ሆኜ ያው ዛሬ መጥተው ወስደው እንዲያሰራጩ አድርጋለሁ። እንደዚህ ጊዜ መስጠት እኮ ለኛ እኮ ሪስክ ነው። ይሄን ለምን ረሳሽ? አረሳውም። ትናንትና ስላልተመቸኝ ነው። አንዳንድ ጥሩ ሁኔታ ላይ አልነበርኩም። አሞኝ ነበር ትንሽ ምናምን ነው። ዛሬ ነገሮችን እንትን ብዬ እንዲሰራጩ አድርጋለሁ። በቃ ዛሬ ያልቃል ሁሉም ነገር አታስብ። ገንዘቡ የዛኛው ገንዘብ ገብቷል እኔ ጋር። ደስ ይለኛል። ግን አሁን ነገሮች በጣም አሪፍ እየሄዱ ነው። ይሄንን ግን ትኩረት መስጠት መቻል አለብን። ከዛ በኋላ ፏ ነው በቃ እኔና አንቺ ስራችን ባግባቡ እንዳትንቀሳቀስ። ማን አንተ? ስለ ማንነት በደንብ ነው የማውቀው። ማን አንተ? እንዳትንቀሳቀስ ብያለሁ። ቁጭ በል ባለህበት ቁጭ በል። ምን ሰራለህ እዚህ ቤት? ስለኔ ነው የምታወራው አይደል? ምን ሰራለህ? ምን እሰራለሁ? እሱን አሳያለሁ። እሺ እያንዳንዱ ነገር አርፈህ ቁጭ በል። ቁጭ በል አርፈህ ቁጭ በል። መሳሪያ ከያዘችው ጋር አንተ እንደዚህ እንትን ማለት ቁጭ በል። እሺ ምን ለማድረግ ስለኔ ማንነት ነው ማወቅ የፈለከው? ምን ለማድረግ እየሞከርክ? ስለኔ ማንነት ነው አይደል ማወቅ የፈለከው? ወንጀል እየሰራ ነው። እየነገርኩህ ነው። እኔ ነው አይደል ያልበሰለ ስትል ወንጀል እየሰራ ነው።
ስለማንነት በደንብ አጣርቼ ነው የመጣው። ምን አገባ መጀመሪያ ጠግበህ ብላ አንተ ደግሞ ማፈነዳለህ። ግንባርህን ነው ማፈነዳለህ። አይ እሱ ፋይል ይኸውልህ ተራ ፋይል ነው፣ ምንም የለው። ቀድሜ እያንዳንዱን ነገር አውቄ ነበር። እሺ ምንድን ነው ያወቅኸው? ቀድሜ ከእሷ ጋር ተነጋግረን ይሁን ወጥ ማለት አያጠምርኩ። ገንዘብ ነው የምትፈልጉት? ይታያል፣ እዛች ጥግ ላይ ይታያል አይደለ? እስካሁን ስታወራ የነበረው ነገር እያንዳንዱ ነገር ሲቀዳል። ማን ፈቀደልህ? ሰው ይዘል እንድትገባ ፈቀደልህ? እያስፈራራኝ እኮ ነው። ወንጀል እየሰራ ነው። አስፈላጊ ከሆነ ግንባርህን እላለሁ። እሺ ሰማኛለህ? ከዛ በኋላ ምንም የምታመጣው ነገር የለም። ምንም የምታመጣው ነገር የለም። ቄልነት እንደጋግሜ ልነግርህ እፈልጋለሁ። ከጋሼ ጋር ባትታገል ትሰማለህ? እኔ እናንተ ኧረ በቃ አምላክ ከፈለኩኝ እዚሁ ልደፋ እችላለሁ። እሺ እዚሁ ልደፋ እችላለሁ ያልኩ ነው። ምንም የምታመጣው ነገር የለም። ማን ማለት ይችላል? አንተ ማን ነህ? ምንድነው የምትፈልገው? አንተ ማነህ? ምንድነው የምትፈልገው? ማንነቴንማ ታውቃለህ። ለምንድን ነው ቆይ ማጣት የፈለጋት? አንተ ለምን አልፋ አትቀመጥም? ምን አገባህ? ምንድነው እዚህ አገር ላይ ቁጭ ብሎ እኔ አርፌ አልቀመጥም። ፍላጎትህ ምንድነው? እያንዳንዳችሁ መቀመቅ ከታችኋል። ፍላጎትህ ምንድነው? መቀመቅ ከታችኋል። ምንድነው ፍላጎትህ? ምንድነው? ጋሼንና እንዳንተ አይነት ወንጀለኞችን ሳክ፣ በደንብ ሳክ፣ ጮክ ብለህ ሳክ። ንገሪው ስለማንነቴ። ጋሼን የምትፈልገው ማለት እሱ ነው፣ ጋዜጠኛው እሱ ነው። ያቀኛል፣ በደንብ ያቀኛል። ምንድነው የሚሰራው እዚህ? እኮ ያልገባኝ ነገር እንደሚሰራው ያውቃል። አሁን ላይ አንተ ምንም ነገር እንትን ማለት ነው። እያንዳንዱ ነገር ወጥመድ ነው እያልኩ ነው። እሺ ታውቂያለሽ ማለት ነው። አውቃለሁ ነው ነገር አውቃለሁ። በቃ ከሱ ጋር ምን ልታደርጋት ነው? ግንባር እንዳፈነዳለን ነው የምፈልገው። ግንባር እንዳፈነዳለን ነው ታውቂኛለሽ። ደግሞ እገልሻለሁ። ግንባር እንዳፈነዳለን ነው የምፈልገው። ያንተ ማንነት ከዚህ በኋላ አብቅቷል። እሺ አብቅቷል። ከዚህ በኋላ አንተ በእኔ ቁጥጥር ውስጥ ነው ያለኸው። ተግባባን አይደለ? እሺ ልቀቅና እያንዳንዱ ነገር ትነግረኛለህ። እሺ እያንዳንዱ ነገር ትነግረኛለህ። እሷን ልቀቃት እያልኩ ነው። እሺ እያንዳንዱ ነገር አሳልፈን እንሰጠኛለን። ኑ ከጀርባ ያላችሁት እያንዳንዳችሁ ኑ ግቡ። ካሜራማኑንም አስገቡልኝ። አስገቡት። እንግዲህ ውድ ተመልካቾቻችን የተባለውን ግለሰብ በቁጥጥራችን ስር አውለነዋል ማለት ነው። ከባልደረቦቼ ጋር ሆነን እንግዲህ በቁጥጥራችን ስር አውለነዋል። ምንም የምታመጣው ነገር የለም። አይገርምህም? ይኸውልህ ይሄ ለተወራጨህበት ትንሽዬ ቅጣት ነው። አስፈላጊ ከሆነ ደግሞ ከዚህም በላይ እንደደርጉ ማድረግ እችላለሁ። እነዚህ ባልደረቦቼ ለጌጥ አይደለም የተቀመጡት። እሺ አስፈላጊ ከሆነ ይቀጠቅጡሃል። ከጋሼ በባሰ ክፉ መሆን እንችላለን። እሺ ይኸውልህ አሁን አብቅቷል፣ ጊዜው አብቅቷል እያልኩ ነው ያለሁት። ትክክለኛውን ነገር ተናግረህ አብረው እንደነበረችው ወንጀለኛ እንደሌሎቹም ነፃ መውጣት ትችላለህ። ተግባባን? እሺ ማነህ አንተ? ሲጀምር የማን ጊዜ ነው ያበቃ ይመስልሃል? እናንተ ነው ወይስ የኛ ነው? ከማን ጋር ነው እየተፋለማችሁ ያላችሁ? ሲጀምር ማለት የማይገባችሁ አይመስለኝም ከማን ጋር እየተጋፈጣችሁ እንደሆነ። የኛን ጊዜ ባልሆነ አብቅቷል እያልኩ ስለ ጋሼ ብታውቅ ኑሮ ሲጀምር ሐሳብህን ከወዲያው ትሰርዘው ነበር፣ አትሞክረውም ነበር። ጋሼ ምን አይነት ሰው እንደሆነ ብትረዳ ይሄን ሐሳብ ባላሰብክ። ዝም በል ሰውዬ። ጋሼ ምን አይነት ሰው እንደሆነ ስላወቅኩኝ ነው ይሄን ሁሉ ነገር እያደረኩኝ ያለሁት። ሰማኛለህ? እያንዳንዳችሁን ገና ለቃቅሜ መቀመቅ ከታችኋለሁ። እሺ እያንዳንዳችሁን መቀመቅ ከታችኋለሁ። ጋሼ ማለት ሄርሜላ ማለት አይደለም። የተረዳ አይመስለኝም የምነግርህን ነገር። እሷን አስፈራርታችሁ ወይ በገንዘብ በትንሽ ነገር ደልላችኋት ሊሆን ይችላል። ያ ማለት ግን ከጋሼ ጋር ትፋለማለህ ማለት አይደለም። አንተ ሲጀምር ማንና ከተራራ ጋር የምትጋፋው ምንድን ነው የምትፈልጉትስ? አንተ ራሱ ማነህ? በመጀመሪያ ደረጃ ማን አባ ስለሆንክ ነው? ቆይ አንተ ራሱ ስለኔ እንደዛ አይነት ነገሮችን የምታወራው ማን አባ ስለሆንክ ነው? ማንማ አቅማችሁን ስለማቀና የጋሼን አቅም ስለማቀ ነው። አንድ ተራሶ ስለሆንክ ነው አሁን ራሱ በቁጥጥር ስር የገባኸው አይደል እንዴ? ወይኔ ተዋረድኩ። እቺ ነገር ለአንተ በጣም ጥቂቷ ነገር ነች። ዋጋ ትከፍላላችሁ። የኔ ባልደረቦች ከዚህም በላይ ማድረግ ይችላል። ሁላችሁም ዋጋ ትከፍላላችሁ ለዚህ ስራችሁ። እስኪ አስከፍለን። እሱን መታየው ነው። እስኪ አሁን ሁላችሁም ዋጋ ትከፍላላችሁ። ስልክህን እሰጥሃለሁ። አስፈላጊ ከሆነ ደውል። የምትፈልገው ሰው ጋር ደውል። ጥራ፣ ማንንም ጥራ። እንዳለ ስልኩንም ያለውን ከማን ጋር እንደተደዋወለ ገንዘብ ገቢና ወጪውን ሁሉንም ነገር መርምሩልኝ። ከጀርባ ያላችሁት መርምረው ምን እንደምታመጣ ነው ያለን። ምርመራ ከኛ በላይ አንተ ትመረምራለህ። ምን ታመጣለህ? የምታመጣው ነው ያለን እኮ። መርምረው፣ ሁሉንም መረጃ ሰጣለሁ። ለዛም ነው አይደረስኩብህ። ሁሉንም መረጃ ሰጣለሁ። መጨረሻ አያምርም እንጂ ማለት ነው።
አይተው መረጃውን አይተው ሳጨርስ እዚሁ ትቀራታለህ። እሱን አይደል የምትፈልገው? የምትሰማው ከሆነ ስለፈራችሁኝ መሰለኝ አይደል እንዴ? ያን ሁሉ ነገር እኔን መሳቤን ገንጥላችሁ ቢሮዬን አስበርብራችሁ እንግዲህ ያንን መረጃ ልትወስዱ የነበረው ስለፈራችሁኝ ነው እኮ አይደል እንዴ? የተሳሳተ መንገድ ላይ ስለነበርክ ነው። ይኸውልህ መጀመሪያም ላይ የተሳሳተ መንገድ ላይ ነበርክ። ስለዚህ ነገሮች ማበላሸት ስላልነበረበት በእኛ መንገድ እንድትመራ እድሉን ሰጠንህ ነበር። ወንጀለኛ መያዝ መሳሳት አይደለም። እንደናንተ አይነቱን ከሃዲ እንደናንተ አይነቱን ሴጣን ሰው መያዝ መሳሳት አይደለም። ይሄ የምትለው ሰው ማንነቱን ብታውቅ ኖሮ ይሄንን ቃል ባልተጠቀምክ ነበር። ለመሆኑ አንተ ራስህ በደንብ ታውቀዋለህ? በደንብ የምታውቀው አይመስለኝም። ስለ ጋሼ ማንነት በደንብ የምታውቀው ያወቅኩትን ያክል ካወቅኩት በቂ ነው። ጋሼ ማለት መንፈስ በለው አለ ስትለው አጠገብ ደርሶ ታገኘዋለህ። የለም ስትለው አጠገብ ደርሶ ታገኘዋለህ። አለ ስትለው የለም። በፈለገ ሰዓት ያገኛል። በፈለገ ሰዓት የሚፈልገውን ነገር ያደርጋል። በፈለገ ሰዓት ማስወገድ ካለበት ፈሪ ስለሆነ እኮ ነው የሚደበቀው። ሊያስወግድህ ይችላል። ፈሪ ስለሆነ ነው የሚደበቀው። እሱን በቀጣይ የምታየው ይሆናል። አሁን በቅርቡ ታየዋለህ። ግን እመነኝ፣ እኔ ግን ትንሽ ቀን አስጠኝ። እድሉን እየሰጠው ነው እንድታመልጥ ማለት ነው። እድሉን እየሰጠው ነው። ጭራሽ ለእኔ እድል የምትሰጠኝ? እየነገርኩ ነው የሚጠቅምህን ነገር ማለት ነው። እስቲ ንገረኝ። ለመሆኑ የት ነው ያለው? በይሳት ምን አስደበቀውስ? እሱ ወንድ ከሆነ ለምን ፊት ለፊት አይወጣም? ምን ያደርግልሃል? አሁን እሱን ማወቅ አትይዘው፣ አትጋፈጠው። እንዲሁ ለማውራት ያክል ካልሆነ ይምጣና እናያለን። ትሰማኛለህ? ይኸው በስሩ ያላችሁትን እያንዳንዳችሁን ልጆቹ ብሎ ያሳደገውን እያንዳንዱን እንዲሁም የሚለምንባችሁን ሰዎች ሁሉ በቁጥጥሬ ስር እያዋልኩ ነው። ገና ደግሞ ቀጥላለሁ። ነገ ከነገ ወዲያ ደግሞ እያንዳንዱ በመንገድ ላይ ያሰማራችሁትን ለማኞች በቁጥጥሬ ስር አውላችኋለሁ። እያንዳንዱን ለቀቅማችኋለሁ። ትሰማኛለህ? ሳቅ ሳቅ። እሺ በደንብ ሳቅ። ምንም የምታመጣው ነገር የለም። ቀና በልና ንገረኝ። ቀና በልና ንገረኝ። ባትገለኝ ይሻላል። ዛሬ ሳቅ፣ ነገ ታለቅሳለህ። እሺ እና አሁን ፍትህ እያሰፈንክ መሆኑ ነው። ይኸውልህ እንደናንተ አይነት ወንጀለኛ ገና አሰቃያችኋለሁ። ለአንተ እመነኝ፣ ምንም አይነት ጥበቃ፣ ምንም አይነት እንክብካቤ፣ ምንም አይነት ምህረት አላደርግልህም። ማን ነው ስለ ጋሼ መረጃ የሰጠህ? እርግጠኛ ነኝ የተሳሳተ መረጃ ይዘህ ስለመጣህ ነው እንደዚህ ደረትህን ነፍተህ የምትናገረውና የምታወራው ማለት ነው። እዚህ ስራ ላይ በጣም ረዥም ቀናት ሆኖኛል። ይሄንን ምርመራ ይሄንን ጉዳይ ከያዝኩኝ ረዥም ቀናቶች አሳልፌያለሁ። ቢችል ኖሮ እስካሁን እኔ ጋር ይመጣ ነበረ። ይህ ሁሉ ነገር እያጋለጥኩበት እኔን ይሁን ነገር ማድረግ ይችል ነበረ። ስላልቻለ ነው። እችን ብትሆን እችኛዋ የሰራችኋት እችን አንድ ቦርሳ ማምጣት እሷንም ብትሆን ያመንኩት አንድ ልጅ ስለነበረ ነው። ለሱም ቢሆን አልተዘናጋውም። ተዘናጋው ማለት አይደለም። በእርግጥ አስተምራችሁኛል። ለእኔ ትምህርት ነው የሆናችሁኝ። እሱን ብትወስደው መልሰን እንቀበልሃለን። በቂ መረጃ አለን። በሁሉም መንገድ የሚፈልገውን መረጃ በሚፈልገው ሰዓትና በሚፈልገው ጥራት በሚፈልገው መንገድ ማግኘት የሚችል ሰው ነው። ከባድ ሰው ነው። አንተ እንደምታጣጥለውና እንደምትንቀው አይነት አይደለም። ቀላል ሰው አይደለም። ምን አይነት ሰው ነው? የሚፈልገውን ነገር በሚፈልገው ሰዓት ማድረግ ከቻለ የሚፈልገውን ነገር በሚፈልገው ሰዓት ማድረግ አልቻለም። ዛሬ መሰብሰብ ያለበትን ገንዘብ አልሰበሰበም አይደለ? ዛሬ መውሰድ የነበረበትን ዕቃ አልወሰደም። እጠብቀዋለሁ። አስፈላጊ ከሆነ እዚህ ቁጭ እየጠብቀዋለሁ እስከፈለገው ሰዓት። ትንሽ ስለተፍጨረጨርህ በቃ ትልቁ ጉዳይ ላይ የደረስ መሰለህ አይደለ? ይሄ እኮ ያንተ ጅማሬው ነው። የሞትህ ገና አንድ እርምጃ ተራምድ። ለሞት እየቀረብክ ነው እንጂ አንተ ጋሼን ቆጣጠራለሁ፣ ስራውን አደናቅፋለሁ የምትለው ነገር ህልም ነው፣ ከንቱ ነው። ብታመልጥ ይሻላል አይደል? እየነገርኩህ ነው። ይሄን ነው የምታስበው? እኔን ልትገለኝ ትችላለህ። የጋሼን ሀሳብ ግን መግደል አትችልም በፍጹም። አንድ እርምጃ ከስራው ልታስቆሙ አትችልም። ጋሼን ራሱን መቀመቀ ነው የምከተለው። እየነገርኩህ ነው። እኔ ደግሞ እያረጋገጥኩልህ ነው። የሚጠቅመን አንተ ታውቃለህ። እሱን አሳያለሁ እያልኩ ነው። አሁን ለአንተ የሚበጅህ ትክክለኛውን ነገር መናገር ነው። ተግባባን? ከዛስ ምን ይጠቅማል? እንደ ሌላ ጊዜው መስሎ ከሆነ አትሳሳት። እንደ ሌላው ጊዜ አትወጣም። ሌላ ጊዜ ለምደሃል። ስትታሰር በቀናቶች መለቀቅ፣ በነጋታው ከእስር ቤት መውጣት ለምደህ ሊሆን ይችላል። ዛሬ ግን እሱ አይሆንም። ሲጀመር እስር ቤት ራሱ አትገባም። ጋሼን እኔ በቁጥጥሬ ስር ካላዋልኩትኝ አንተ እስር ቤት አትገባም። እሺ እኔ ጋር አሰቃያለሁ። አሰርከኝ እኮ አሁን እዚህ ተሳስተን ቢሆን እኮ አሰርከኝ እኮ። ተሳስቼ ነው የሚመስልህ? እንደዛ ነው የምታስበው? አሁን ትንሽ ቆይተን ማን እንደሚታሰር እናያለን።
ችግር የለውም እኔ ያክል በቃ በጋሼ ተማምነህ ሞታለህ አሰርኸኝ ገረፍኸኝ የምትፈልገውን አደረክ አይደለ እጥፍ አድርገህ ዋጋውን ትከፍላታለህ እና የምትፈልገው ነገር ካለ ልነግርህ እችላለሁ ግን ደግሞ እርምጃ በሙሉ አጭር እንደሆነና አዋጭ እንዳልሆነ ነገርኩህ እስቲ ንገረኝና ይጠር እድሜ የሚጠር ከዚች ደቂቃማ አለለፍ እስኪ ንገረኝ ብቻ መረጃው እሺ ምንድነው የምትፈልገው ስለ ጋሼ ማንነት ስለ ጋሼ ምንነት ማወቅ ፈልጋለሁ ለመሆኑ ስሙን ራሱ አንተ ታውቀዋለህ በቃ ስራውን ከሰራን አይበቃም እና ጀግንነቱ አይበቃም ምን ማለት ነው አንተ የምትፈልገውን ነገር በብቃት ማሳካት ከቻልክ ይሄ በቂ ነው እሺ ያንበሳ ስምም ሊሰጥ ይችላል ችግር የለውም እስከሰራ ድረስ ተጠቃሚ እስከሆንክ ድረስ እኔ ያክል ዝርዝር ነገር አስፈላጊ ላይሆን ይችላል ዞሮ ግን ጋሼ ማለት ቅድምም እንደነገርኩ ያው ስራውን በምንሰራ ሰዓት በተወካዮቻችን አማካኝነት የኛ የቅርብ ኃላፊዎች አሉ በእነሱ አማካኝነት ስራዎችን እንሰራለን አንዳንዴ ቀጥታ እኛ ጋር የሚደውልበት ሁኔታ አለ ኢንተርናሽናል ኮን ይጠቀማል ጧት የደወለበትን ስልክ ከሰዓት ላታገኘው ይችላል ደግሞ ማታገኘው በሚፈልግ ሰዓት ይደውላል ሀገር ውስጥ ነው ስትለው ከሀገር አቋርጦ ወጥቷል ውጭ ነው ስትለው ሀገር ውስጥ ነው ከየቦታው ይደውላል የት እንዳለ መገመት ራሱ አስቸጋሪ ነው ባልጠበቀው ሰዓት አጠገብ ደርሶ ታገኘዋለህ ባልጠበቀው ሰዓት ደግሞ ርቆ ታገኘዋለህ ስለዚህ ተገማች ሰው አይደለም በአጠቃላይ በጣም ከባድና አስቸጋሪ እናንተ እንደዛ አርጋችሁ የምትስሉት ነው እንደዛ አርጋችሁ የምታስቡት ብቃቱን ያሳየውን ብቃት የመጣበትን መንገድ ያለው ነባራዊ ሁኔታ ነው የነገርኩ ይሄ መሳል አይደለም መስሎህ ነው የሚሆነው ነባራዊ ሁኔታ ነው የነገርኩ ጋሼ ተብየው ፈሪ ስለሆነ ነው ተደብቆ ነገሮችን የሚያደርገው ፈሪ አልከው ፈሪ ባይሆን ኖሮ ፊት ለፊት ወጥቶ ነገሮችን ይጋፈጥ ነበር አትድገመው እኔን ያስክ ማለት ጋሼን ያስክ ማለት ነው እንዴት ነው የምታስበው አንተ ሁሉም ነገር አልጋ ባልጋ ነው አንድ እርምጃ ቀረብኩ ማለት ነው ነገ ደግሞ ካንተ ባልደረቦች ካንተ አጠገብ ያሉትን ወይም ደግሞ ካንተ በላይ ያሉትን ይዛቸው እመነኝ ነገ ሌላ ሰው ይዛለሁ እሱን አብረን የምናየው ይሆናል አሁን ከደቂቃዎች በኋላ ግንባርህን ብሉ ከዚህ ሰዓት ወጣ ያስቀርሃል ደመ ከልብ ከምትሆን ግን ብትሄድ መንገዱን እየነገርኩ ነው የሚሻለው እናንተ ራሱ እኮ ስለ ጋሼ ትክክለኛው መረጃ አታውቁም ነው እያልኩኝ ያሉት ብናቅም ባናቅም በጣም ብዙ መረጃዎችን ስለ ጋሼ ብታመልጥ ነው የሚሻለው ብነግርህ የማታምነኝ ብዙ መረጃዎችን ስለ ጋሼ አውቃለሁ ውድ ተመልካቻችን እዚህ ሚዲያ ላይ ማላወጣቸው ያው ትላንትናም እንደነገርኳችሁ በጣም ብዙ መረጃዎች አሉኝ ሚዲያ ላይ ማላወጣቸው ስለ ጋሼ ከበቂ በላይ ያሰባሰብኳቸው መረጃዎች አሉ ከተለያዩ ሰዎች አብዛኞቹ ማለት ይቻላል ከሱ ጋር የሚሰሩት የራሱ ጠላት ናቸው የራሱ ሰው እንኳን የማይወደው ነው እርግጠኛ ነኝ አሁን አንተም ይደርስብኛል ብለህ ስላሰብክ እንጂ ይሄኔ በጣም በፍርሃት የምትኖር ሰው ነህ ከጋሼ እጅ ውስጥ መውጣት የምትፈልግ ሰው ነህ በፍጹም ሰርጎ ገቦች ሊኖሩ ይችላሉ እሱ አይኖርም ማለት አይቻልም ይኸውልህ እስካሁን ያገኘኋቸው በሙሉ በነገሮቹ በሚሰሩ ስራ ተጸጽተውና በሚሰሩ ስራ አፍረው ነው ያሉት ስራዎችን በመትሰራ ሰዓት ምን ጊዜም ቅናት ይኖራል መቀናናት ይኖራል አለመግባባቶች ቅሬታዎች መሻከሮች ይኖራሉ እነዛን ሰዎች ተጠቅመህ ቁንጽል ትንሽዬ መረጃ አግኝተህ ሊሆን ይችላል ያ ማለት ግን ጀግና ሆነ ከጋሼ ፊት ቆምክ ማለት አይደለም ይሄን የተረዳ አይመስለኝም ራስን ያልተረዳኸኝ ሰማኛለህ እኔ ግን ያለው ነገር እየነገርኩ ነው ይኸውልህ እንዲገባህ የምፈልገው አንድ ነገር አለ ጋሼ ዛሬ ትልቅ ሰው ሊመስልህ ይችላል ነገ ይኸውልህ እያንዳንዱን ክፎቹን ሰባብርበታለሁ አብሮት ያሉትን ዙሪያዎቹ ያሉትን ሰዎች አሳጠዋለሁ ያኔ በእግሩ እንኳን ቆሞ መሄድ የማይችል ህፃን ልጅ ነው የሚሆነው ተግባባን አልተግባባንም አማራጭህን ነግሬሃለሁ ለአንተም የሚሻለን ነገር ነው እየነገርኩ ያለሁት ምንም ልታደርግ ትችላለህ ትክክለኛውን ነገር ንገረኝ መጨረሻ ግን አያምርም እየነገርኩ ነው ያለውን መረጃ ነገርኩ ከዚህ በላይ አንተ ዛሬ ከኔ ከእጅ የምትወጣበት ምንም ምክንያት የለም በየትም በኩል ከኔ እጅ አታመልጥም አንተም ከዚህ አታመልጥም እያልሁ እኮ ነው እንደውም አንተ ሳትቀድመኝ አትቀርም እንደዛ ነው የምታስበው ቆንጆ ካቴና ነው ደግሞ ይዘህ መጣባክ ይኸውልህ ለአንተ ይሄ ሲያንስ ነው እሺ ለአንተ ይሄ ሲያንስ ነው እንደዚህ እያላገጥክ አትቆይም እሺ እኔ እናንተ እንደዚህ አንቆይም እሺ በቃ አልኩህ እሺ ምንም ማላደርግህ ይኸውልህ እዚህ ሚዲያ ላይ እኔ እናንተ እየተደባደብን እንዲታይ ስለማልፈልግ ነው በኋላ እኔ እናንተ ብዙ የምናወራው ነገር አለ ወንጀለኛ ነው ልብ አድርጉልኝ ቀጠቅጥሃለሁ እቆራርጥሃለሁ አስፈላጊ ከሆነ እሺ ትሰማኛለህ አልቅስ እሱ ነው የሚያዋጣ እሱ ነው የሚሻለው
ገና ታነባታለህ። እሺ ተግባብተን እኔ እናንተ አንድ ነገር ላይ ብንደርስ መልካም ነው ብዬ አስባለሁ። የጅል አሟሟት ነው የምትሞተው። ዋጋን ታገኛለህ። ወይኔ አሳይሃለሁ፣ እያንዳንዱን አሳይሃለሁ። እንግዲህ ውድ ተመልካቾቻችን ትላንትናም ያው ብዙ ነገር አይታችኋል። ብዙ ምስኪን ያው ልመና ላይ የተሰማሩትን ሰዎችን ያው እናንተ ካያችኋት ጋር 4 የሚሆኑትን ይዘናል ማለት ነው። ነገ ከነገ ወዲያ ደግሞ ሌሎችንም እንይዛለን። አሁን ከኛ ጋርም አሉ ትንሽ በአቅም የደከሙ ስለሆኑ ነው እንጂ ለእናንተም ልናቀርብ አስበን ነበረ። ግን ይሄ ነገር አግባብ አይደለም። በጣም የደከሙ ናቸው ማለት እነሱን ለማሰራት አይደለም። እውነት ብታያቸው በጣም የሚዘገን ሁኔታ ላይ ያሉ ሰዎች ናቸው። ድክም ያሉ ሰዎች ናቸው። እነሱን ነው እንግዲህ ለልመና አሰማርቶ ይህ ሰውዬ ገንዘብ እየሰበሰበ ያለው። አሁንም ቢሆን ያቺ ትላንትና ከኔ ጋር የነበረችው ግለሰብ ዛሬም ከኔ ጋር ነች። መረጃዎችን ትሰጠኛለች። ለእኔ ባልደረቦች ጥቆማ እያደረገችን ያለችው እሷ ምንድን ነው የምታደርገው? እዛ ቦታ ላይ ቆሞ ሲከታተሉ ያንን የልመና ስራ ሲቆጣጠሩ የነበሩ ሰዎችን አሳልፋ ለእኔ ባልደረቦች ለመስጠት በሂደት ላይ ነው ያለችው። ዛሬ እንግዲህ በጠዋት የዚህ ሰው ጉዳይ ስለሚቀርብብን ነው ወደዚህ የመጣ ነው። ተግባባን አይደለ? ገና አንድ በአንድ ልለቅምልህ እንደሆነ ልነግርህ እየፈለግኩ ነው። እያንዳንዳችሁ እዚህ ስራ ላይ የተሰማራችሁትን ሰዎች እያንዳንዳችሁን እለቅማችኋለሁ። ተግባብተን ግን ከአንተ ጋር የምንነጋገር ከሆነ ነገሮች በተወሰነ መልኩ ይቀሉልሃል ብዬ አስባለሁ። ቢያንስ ከስቃይ ትድናለህ። እሺ በምን ልትታመን ትችላለህ? ጋሼ ለእኔ አሳልፈህ ትሰጠኛለህ? አትሰጠኝም? አሁንም ጋሼ ላይ ነህ። ስለዚህ እኔ እናንተ የምንግባባበት መንገድ የለም ማለት ነው። እሺ መረጃ ልስጥህ። ስጠኝ። ጋሼ እንደነገርኩ ነው። ቅድም ከነገርኩ የተለየ የምነግር መረጃ የለም። ይሄ ጋሼ ትልቅ ሰው ነው። ጋሼ እንትን ነው። ጋሼ ይደፋል። እውነቱን ነው እየነገርኩ ያለሁት። እኛም ከዚህ የምንሰራውን ስራ ማንኛውንም ነገር እንወስዳለን። በቅርብ የሚከታተሉ ኃላፊዎች አሉ። ለእነሱ እናስረክባለን። ከዛ በኋላ ትእዛዝ ሲመጣ በእነሱ አማካኝነት ትእዛዝ ይሰጠናል። አንዳንዴም ደግሞ ቀጥታኛ ጋር እየደወለ ትእዛዞችን ያስተላልፋል። እኛ ግን እሱ ጋር መደወል አንችልም። ሲፈልግ ብቻ ይደውላል። ማነው ታዲያ እሱን ኮንታክት የሚያደርገው? የቅርብ ኃላፊዎች አሉ። ሲፈልግ ራሱ ይደውላል የሚፈልገው አካል ላይ። ከዛ ውጭ ግን ከሱ ይልቅ የቅርብ ግንኙነት ያለን የቅርብ ኃላፊዎች በቃ ማንኛውም አስፈላጊ ነገሮች መረጃም ሆነ ገንዘብ ወስደን ለነሱ እንሰጣቸዋለን። ትእዛዝ ካለ አዲስ አቅጣጫ ወይም የአሰራር ሲስተም ካለ እሱን ይዘረጋሉ፣ ያሳውቁናል። ስራችንን እንሰራለን። እሱን ግን እኔ ካየሁትም በጣም ቆይቷል። አይቼውም አላውቅም። በድምፅ ነው እንዳልኩኝ ሲፈልግ ይደውልናል እንጂ ካየነው ቆይተናል። ያየሁትም ትንሽ ቀን ነው። ከዛ ውጭ ግን በቃ እንደዛ ነው ያለ። በጣም የራቀ ነው ከኛ ማለት ነው። እናንተ እንኳን በቅጡ የማታውቁትን ሰው ነው እያመለካችሁት ያላችሁ። በትክክል እንኳን አይተኸው የማታውቀውን ግለሰብ ነው እያመለከው ያለው። እንደ አምላካችሁ እያያችሁት ነው። ያው እንግዲህ ስራውን ያገዘፈው ምንም ማድረግ አይቻልም። በቃ ካሁን በፊት ከነበረው ወንጀሉን ያገዘፈው ስራው አይደለም። የሚፈልጋቸውን ነገሮች የሚያስቸግሩ አካላት ካሉ እንደናንተ አይነት ካሉ ወዲያው ቀድሟቸው ያስወግዳቸዋል፣ ይጠርጋቸዋል። በሚፈልገው መንገድ ጸጥ ያስብላቸው። እኔን ግን ማድረግ አልቻለም። እዛ ደረጃ ላይ መድረስ አልቻለም። እሱን አላውቅም። ከዚህ በኋላ ይኸውልህ ጥበቃዬን ይበልጥ ነው የማጠናክረው። ይበልጥ ትሰማኛለህ? በጣም ነው የማጠናክረው። እኔ ጋር ጫፌ ላይ ሊደርስ አይችልም። እሺ እንደናንተ አይነቶቹንም ወንጀለኛ ደግሞ ገና መቀመቀ ተከታታችኋለሁ። ሁላችሁንም ይዤ ስቃይ ውስጥ ነው የምከታችሁ። እሺ እስካሁን ለሰራችሁ ስራ እያንዳንዱን ዋጋ አስከፍላችኋለሁ። ትሰማኛለህ? እኔ ከእንደናንተ አይነት ሰው ጋር ናውጣ። እኔ ከእንዳንተ አይነት ሰው ጋር ምንም የምለፋለፈው የለኝም። ና ይዱጣ። ውድ ተመልካቾቻችን ያው የዛሬውን ቆይታችንን ወደ ማገባደዱ ላይ ደርሰናል ይመስለኛል። ምክንያቱም ያሉትን አንዳንድ ወንጀለኛ የተባሉትን ሰዎች እንግዲህ
በእጃችን አስገብተናል። ገና በጣም ብዙ ስራ አለብን። ከካሜራ ጀርባ የምንሰራው በጣም ብዙ ስራ አለብን። በጣም ብዙ ስራ ማለት ነው። ከሌላው ጊዜ በበለጠ ሁኔታ ጥበቃችንን አጠናክረን ሰፋ አድርገን ራሳችንን መጠበቅ እንዳለብን ተገንዝበናል። ማንንም ሰው በዚህ ሰዓት ማመንም እንደሌለብን ሁኔታዎች ነግረውናል ማለት ነው። ስለዚህ እንግዲህ ብዙ ያልጨረስናቸው ነገሮች አሉ። ይሄ አሁን ያገኘነው ወንጀለኛ በጣም ብዙ የሚያውቃቸው ነገሮች አሉ። ስልኩንም በምርመራ ላይ ነው ያለው። እንግዲህ ከጋሼ ጋር በቅርበት እንደሚደዋወል እንግዲህ ራሱን በአንደበቱ ተናግሯል እንግዲህ ማለት ነው። ያው ውሸት ይሁን እውነት እናጣራለን፣ ግን በተለያየ ስልክ ይደውላል ያለው። እስቲ እንዴት እንደሆነ ሁኔታዎች ከየት አካባቢ እነዚህ የስልክ ጥሪዎች እንደሚመጡ እያንዳንዱ እሱ ላይ ያሉትን ነገሮች ምርመራ እናደርጋለን ማለት ነው። ለነገ ለጋሼ አንድ እርምጃ የሚሆንን ነገር እናደርጋለን ማለት ነው። ጋሼ እንግዲህ መቼም ይህን ነገር ታያለህ ብዬ ተስፋ አደርጋለሁ። እመነኝ፣ እይዝሃለሁ። በጣም በቅርብ ጊዜ እይዝሃለሁ። በእጄ ትገባለህ። እሱን በቅርብ ቀን ለእናንተም እናሳያችኋለን ማለት ነው። ስለዚህ እዚህ እንግዲህ ካጠገቤ የምታዩት ግለሰብ ከእሷ ጋርም እንግዲህ አንዳንድ ነገሮችን ተነጋግረናል። እንግዲህ አሁን ከካሜራም ጀርባ ከእሷ ጋር አንዳንድ ነገሮችን እያወራን ነበረ። ያሉትን ወንጀለኞች እንዲሁም መንገድ ላይ የተሰማሩትን ትላንት ካየናት ለማኝ ጋር ሆነን እንግዲህ ነገሮችን ለማጥራት እና እነማን ናቸው የሚለውን እንግዲህ ለማድረግ ተነጋግረናል ማለት ነው። ስለዚህ የት አካባቢ እንዳሉ አንቺም ስምሪቱ ላይ ስላለሽ በዝርዝር ታውቂያቸዋለሽ አይደለ? ማን እንደሚቆጣጠሩ? አዎ በደንብ አውቃለሁ። ስለሱ ነገር እነግርሃለሁ። ሙሉ ማስረጃውን ሄደንም ማየት ትችላለህ። ማን የት ቦታ እንደሚቀመጥና ማን ስምሪት እንደሚሰጥ እኔ ስር ካሉት ከ4 ሰዎች ውጪ ሌሎቹም የት ቦታ እንደሚሆኑና ማን ስምሪት እንደሚሰጣቸው ከኛ ጋር የሚሰሩ ሰዎችም ስላሉ እነሱን በሙሉ አሳይካለሁ። ታያቸዋለህ እና ቦታው ድረስ አብረን መሄድ እንችላለን። መልካም። እኔም እሱን ነው የምፈልገው። ከዛ በተጨማሪ ግን ቀረ የምትይው ነገር ወይም ደግሞ ጥርጣሬ የሚፈጥርብሽ ነገር ከሌ እንደዚህ አይነት ነገርን ሲያደርግ አይቼዋለሁ፣ የኛ ባልደረባ በዚህ መልኩ ሊያግዝህ ይችላል፣ ከሌ አንተ ሊተባበርህ ሊረዳህ ይችላል የምትይው ሰው ካለ ጥቆማ ልታደርግልኝ ትችላለሽ? ልክ አሁን ከኛ ባልደረባዎች አንተን ያግዙሃል ልልህ አልችልም። ማንም ሰው ቢሆን በፍቃደኝነት ሊያግዝህ አይችልም። ለምን ከዛ ይኸው አንቺ እንዳገዝሽኝ እኮ እኔ እንዳገዝኩ ይችላሉ። ግን ምንድነው እኔም ተገድጄና በሰዓቱ አማራጭ ስለሌለኝ ነው። እነዛን ሰዎች ጥቆማ ስጪኝ፣ እኔ ወይ በስልክ አገናኝሻለሁ ወይ ደግሞ በአካልም ሄደን የምናገኛቸው። እሱ ችግር የለውም፣ ጥቆማ ለመስጠት እሰጣለሁ። ግን ምንድነው አሁን እኔ ላይ ምንድነው እኔ አሁን አንተን ስላመንኩ እና ያው በቂ የሆነ ከለላ አድርግልሻለሁ ምናምን ስላልከኝ እንጂ ሁሉም ሰው ለህይወቱ ይፈራል። ጋሼ ደግሞ በጣም ሌላውን ስለ ጋሼም ልነግርህ ካልችልም ምን አይነት ሰው እንደሆነ ምን አይነት ሰው ላይ ምን አይነት በደል እንደሚያደርስ ታውቃለህ። ስለዚህ ይህንን ነገር ስለሚፈራ ማንም ሊያግዝህ አይችልም። ግን ሜቢ እኔ አሁን ያሉበትን ቦታ አሳይካለሁ፣ እዛው ድረስ አብረን መሄድ እንችላለን ምናምን ነገር። ከዛ በኋላ አንተ እንግዲህ ሌሎች መረጃዎችን በአንተ በራስ መንገድ ማሰባሰብ ትችላለህ ማለት ነው። አሰባስባለሁ፣ ምንም ችግር የለም። ግን ያው እኔ ጋር ለሚመጡት ሰዎች አንቺ ትብብር ትሆኝልኛለሽ። ምክንያቱም አንዱን አይቶ ነው ነገሮችን ለማጋለጥ የሚወስነው ማለት ነው። ከዚህ በፊትም እንግዲህ ሌሎች ወንጀለኞች እንደዚሁ አላምንም አልናገርም ብለው ግን ከነሱ ቀድመው የተያዙት ወንጀለኞች ጋር ኮሚኒኬሽን ሲያደርጉ ከነሱ ጋር ህይወታቸው እንደሚቀየር ወደፊት የተሻለ ነገር እንደሚኖራቸው እርስ በርስ ሲነጋገሩ ነው እያመኑ ለእኔ መረጃ እየሰጡኝ ያሉት። በእነሱም ነው እዚህ ደረጃ ላይ ደረስኩት። ስለዚህ አሁንም ቢሆን የእናንተ እገዛ ያስፈልገኛል። እናንተ ድጋፍ ከሆናችሁ እናንተ እነዛን ሰዎች የጋሼ ጠላት ማለት ስሩ ሆኖ ጠላቱ የሆኑትን ሰዎች ለእኔ አሳልፈሽ የምትሰጪኝ ከሆነ ነገ ላይ ጋሼን በቀላሉ በቅርቡ እንይዘዋለን። ምንም ችግር የለውም። እሱን ለእኔ መረጃ ለመስጠትና ለማሳየት ያሉበት ቦታ ምናምን ምንም ችግር የለውም። ያው ግን አንተ ቃል እንደገባህልኝ ማለት በቂውን የሆነ ከለላ አድርግልኝ እንጂ ለእኔ ምንም ችግር የለውም። ያን ነገር እተባበርካለሁ። ምንም ችግር የለም። እኔ ቃሌን የምጠብቅ ሰው ነኝ። የገባሁትን ቃል አላጥፍም። ስለዚህ እያንዳንዱን ነገር ለአንቺ ጥበቃ መደረግ ያለበትን ጥበቃ አደርግልሻለሁ። ስለዚህ አሁንም ቢሆን ለእኔ ቢጠዋ ትክክለኛውን ነገር በአንቺ በኩል ያለውን ነገር ትነግሪያትና ስለዚህ ወደዛው ቦታ እንሄዳለን ማለት ነው። ከእኔ ባልደረቦች ከሆነን ዞር ብለን አካባቢ እያየን እነማን በምን አይነት ቦታ ላይ ይገኛሉ የሚለውን ለእኔ መረጃ ሰጡኛላችሁ ማለት ነው። ተጋብተናል አይደል? ተጋብተናል። እሺ የኔ ቢጣ እንድትገባ አድርጉልኝ። ትግባና እሷንም ነገሩን አሳምነናት ቆይታ እናደርጋለን። ወደ ቦታችን እንሄዳለን ማለት ነው። ስለዚህ የኔ ቢጣን አስገብተን እንመለሳለን ማለት ነው። አስገቡልኝ። እንግዲህ ተመልሰን መተናል ማለት ነው። ስለዚህ ያው ከእሷ ጋር አንዳንድ ነገሮችን እያወራን ነበረ። እዚህ ነገር ላይ ማብቂያው ላይ ማገባደጃው ላይ እየደረስን ነው። ይህ ከላያችሁ ሆኖ ወንጀል የሚያሰራችሁን ሰው ለመያዝ ጥቂት ነው የቀረንና እሱን እንግዲህ ለመያዝ ትብብር እያደረጉ ነው። እሷን ብትሆን እንኳን በስሩ ስትሰራ የነበረችው እኛን እየተባበረች ነው ያለችው እና
አንቺም ቢሆን ከኛ ጎን መቆም አለብሽ። ህግን መደገፍ መቻል አለብሽ። ግልጽ ነው አይደለ? አዎ እሺ። አዎ። እና በምንሄድበት ቦታ ላይ እነዚህ የተሰማሩትን ለማኞች በየቦታው ያሉትን ለማኞች እነማን ከነማን ጋር እንደሚለምኑ ታሳይኛለሽ ማለት ነው። እንዲሁም ደግሞ ከርቀት ይከታተሉናል የምትዩ ከሷም በይበልጥ ደግሞ እዛ ውጪ ላይ አንቺ በይበልጥ ስለምታሳልፊ እያንዳንዱን ነገር ታሳይናለሽ ማለት ነው። ኬት አካባቢ የት ሆነው እንደሚከታተሏችሁ። እሺ ግን እኮ ያው እሷ ናት በብዛት እንትን የምትለውና እሷን ብታሳያችሁ አንቺም ካላችሁ እሺ እንዳላችሁ እሷ ስምሪቱ እንደምትሰጥ አውቃለሁ። ስምሪቱ ላይ በዋነኝነት እሷ ተሳታፊ እንደሆነች አውቃለሁ። ግን በይበልጥ ደግሞ እዛ ቦታ ላይ አንቺ ነሽ ክትትል ያለሽ የምታያቸውን በአይንም ከየት ሆነው ምን አይነት ሁኔታ ላይ እንደሚከታተሉሽ አንቺ ነሽ የምታውቂው እና ያን ነገር እኛ በድብቅ በማይታወቅ ሁኔታ ማድረግ ስላለብን ከየቱ ጋር ከምን አይነት ቦታ ላይ እነሱን መያዝ እንደምንችል ጥቆማ እንድትሰጭን ስለምንፈልግ ነው። ችግር የለም እሺ ካላችሁ ያው ከእሷ ጋር ሆነን እናሳያችኋለን። ምንም ችግር የለውም። ስለዚህ እንዲሁም ደግሞ መንገድ ላይ የሚለምኑትንም ለማኞች ምናልባት በዛ ቦታ ላይ ካላገኘናቸው የምታውቂያቸውን እዚህ ቦታ ላይ ገሌ እዚህ ቦታ ላይ ይኖራል ብለሽ ጥቆማ ለመስጠትም ዝግጁ ነሽ ማለት ነው። ችግር የለውም እሺ። ግን አደራ ያው የእኔም ህይወት አሳሳቢ ስለሚሆን እንግዲህ ህይወቴንም እያሰባችሁ ምንም መፍራት አይጠበቅብሽም። እኛ ለሁላችሁም ተገቢውን ጥበቃ እናደርጋለን፣ ተገቢውን ከለላ እናደርግላችኋለን። እንዲሁም ህግም ለእናንተ ጥበቃ ከለላ እንዳደርግላችሁ አንዳንድ ፕሮሰሶችን ጀምረናል። እሱን እየጨረስን ነው። ስለዚህ እናንተ ከተባበራችሁኝ እኔ እናንተን የማልተባበርበት ምንም ምክንያት የለም። ስለዚህ ቀጥታ ዛሬውኑ ስራችንን እንጀምራለን ማለት ነው። ግልጽ ነው አይደል? ስለዚህ እንግዲህ ወደ ተመልካቻችን ወደዛው እንሄዳለን ማለት ነው። እዛው ቦታ ላይ ሄደን እንግዲህ ዞር ዞር እያልን አካባቢዎች በተለያየ ቦታ ነው እንግዲህ ጥቆማ የደረሰን ማን ምን አይነት ቦታ ላይ ያለ የሚለውን እየሄድን እየተንቀሳቀስን ያለን ማለት ነው። ዛሬ እንግዲህ በዚህ ቤት የነበረን ቆይታ በዚሁ እንጨርሳለን ማለት ነው። እንደ ሁልጊዜውም እንግዲህ አስተያየታችሁን ከስር መጻፋችሁን አትዘንጉ። እንዲሁም ደግሞ ይህንን ቪዲዮ ሰብስክራይብ ሳታደርጉ እያያችሁ ያላችሁ ድጋፋችሁን አሳዩን። ሰብስክራይብ አድርጉልን፣ ላይክ አድርጉልን፣ እንዲሁም ደግሞ ሀሳባችሁን ከስር ጻፍ አድርጉልን። ስለዚህ ወደዛው ሄደን የምናገኘው ምን አይነት ነገር ይሆናል የሚለውን ደግሞ በቀጣይ ቪዲዮ ይዘንላችሁ የምንመለስ ይሆናል ማለት ነው። እስካሁን ስለነበረን ቆይታ ከልብ እናመሰግናለን። አሁንም ቢሆን አብራችሁን ከኛ ጋር መሆናችሁን አሳዩን፣ ድጋፋችሁን አይለየን እንላለን። ቸር ቆዩልን።